Happy birthday, Harry. Are you one? No, Balu. No. Are you four? Are you stoned? Yes. ኮሜዲያን ያሲኖ ማንም አይበልጠውም። እውነታውን ለበልጠው ወላሂ ለዩቲዩብ ቪዲዮ ብላ ፍቅረኛዋን ገደለችው ብላችሁ ታምኛላችሁ? ለዛውም እሱ ተስማምቶ እኔም በለው እሺ 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 ኮሜዲያን ያሲኖ ማንም አይበልጠውም። እውነታውን ለመተው ወላሂ ይሄ ማሸነፍ መሸነፍ ምናምን ማንም ሰው ቤት ሆኖ አሁን ይሄን ፕሮግራም የምትከታተሉ ሰዎች አድባሪ ቢያር እንግዲህ የራሱ በጣም እየተለወጠ ዋው ሁሉም ሰው አሸናፊ ነው በየትኛውም ሙያ ዘርፍ ገብቷል። ከማን ጋር ነው የምትለካከው? ኮሜዲያን ያሲኖ ማንም አይበልጠውም። እውነታውን ለመተው ወላሂ ግን ከራሱ ነው ገብቷል። ከራሱ ከትናንት ነው ማንነት ጋር ነው መወዳደር ያለበት። ዩቲዩበር ናቸው። እሱ ፔድሮ እሷ ደግሞ ሞናሊዛ ይባላል። ፔድሮ የተለያዩ ሀሳቦችን ያመነጫል ያፈልቃል። ሞናሊዛም እንደዛው ትታገላለች። ፌመስ መሆን ፈልገዋል እና በቃ ሶሻል ሚዲያውን በአንድ እግሩ ማቆም ፈለጉ። በቃ ፌመስ መሆን አነጋጋሪ ነገር ማድረግ ፈለጉ እና አንድ ጊዜ እሷ እንትን ይሄ ጸጉርን ከብብት ላይ ዋክስ እያረኩኝ ጭት ነገር እያረኩት አንተ እንደ አምቡላንስ ምናምን ብለህ ትጮኻለህ። በቃ ዓለም ጉድ ይበል ምናምን ሞከሩት፣ አልሰራም። ብዙም ጠብ የሚል ነገር የለም። ማባከና ሜዳቸው ቪው የለውም። ከዛ ሌላ ጊዜ እኔ ስማርት የሆነ አይዲያ መጣልኝ፣ ሀሳብ መጣልኝ ይላታል። ምን አሰብክ አንተ? እኮ አታስበኝ ውድ ምናምን ትለዋለች። ይሄኛውን ትወጂዋለሽ አላት። ምንድነው? ወደ ጫካ ወደ ሜዳ እንሄድና አላት መጽሐፍ ደረቴ ላይ አደርጋለሁ። ያቺ ለሰልፍ ዲፌንስ ብለን የገዛናት ሽጉጣለች አይደል? እሷ ቶም አድርገሽ መጽሐፏን ትመቻለሽ። ላይቭ ነው የምናደርገው። ዓለም ጉድ ይበል በየኒውሱ ምናምን ነገር ፔድሮ ሞናሊዛ እየተባለ ስማችን ይጠራ ማለት ነው። ወይ አንተ የተመታ ሀሳብ አመጣለች። ከዛ እሷ ትለምነዋለች፣ እባክህ ጉድ ይሄ የተመታ ሀሳብ ነው፣ በቃ ይቅርብን። እንዴት ትሞትብኛለህ እኮ ኖ ወይ አንቺ መጽሐፉን እስከመታሽ ድረስ ምንም የሚፈጠር ነገር የለውም ውዴ። ብቻ አንቺ መጽሐፉን እንጂ በምድር ላይ አንድ የማምነው ሰው አለ፣ እሷም አንቺ ነሽ። ማንንም አላምንም። አንቺን ስለማምንሽ ነው ሽጉጥ የሰጠሁሽ። አንቺ መጽሐፉን እስከመታሽ ድረስ ምንም አይፈጠርም። በየኒውሱ በየምኑ ስማችን ፔድሮና ሞናሊዛ እየተባለ ሲጠራ ማየት አልናፈቅሽም? እስከመቼ በዳዴ ውዴ አላት። እሷ ደግሞ ገዳይ ሲያረፋፍድ ሟች ገሰግሳል አለች በመልሱ። አሁን እናንተ አማርኛ ከየት አመጡት? እና እሷ ደግሞ እንዳትስተው ተጠግታ ነው የተኮሰችው። ማለት ራቅ ብትል ኖሮ መሳሪያ ከሩቅ ሲመታና በቅርበት ሲሆን የተለያየ ነው ውጤቱ ማለት ነው። እና ተጠግታ ስለነበረ ፓወር አለው መሳሪያ። ተጠግታ ላይቭ 30 ሰው እያየ እንዴት አንዳቸው እንኳን ምን አለ ናይኗን ነው የሚደውሉ እንግዲህ ደውሏ ይደውሉ እሱን አልሰማሁም። ብቻ ግን 30 ሰው ግን ላይቭ ቁጭ ብሎ እየተመለከተ ተኮሰች። መጽሐፉን በስቶ ገብቶ ሄዶ ሞተ ማለት ነው። እና በጣም ያሳዝናል። አንዳንድ ጊዜ እኛም ሀገር ላይ እንደዚህ አይነት ያልተገቡ የተመቱ ሀሳቦችን ሰዎች ለኮንቴንት ብለው ፌመስ ለመሆን ብለው ይዘው ሲመጡ እናያለን። ለትውልድ የማይጠቅም ለሀገር የማይጠቅም ለማንም የማይረባ ሀሳብ ይዘው ይመጣል፣ ፌመስ ለመሆን በሚል ምክንያት ማለት ነው። እና እሱ ጥሩ አይደለም። በጎ ነገር አድርጎ ፌመስ መሆን ይቻላል። መልካም በሆነ ነገር ፌመስ መሆን ይቻላል። እና የኛዎቹ ደስ የሚለው ነገር ደረታቸው ላይ አይደፉም። ሌላውን በመስደብ ሌላውን የሆነ ነገር በማድረግ ምናምን ነው። እና ዞሮ ኮንቴንት ክሬት አድርጎ ቆንጆ ሀሳብ አፍልቆ መምጣት ዘለቄታ አለው። ቆንጆ ምንጭ ነው። ከልብ የሚወጣ ከሆነ አርቱ፣ ችሎታው፣ ብቃቱ ከውስጥ ከሆነ ይቆያል። ዝም ብሎ ሆይ የሚያስብል ጊዜያዊ ከሆነ ግን እንደ ገለባ እሳት አንዴ ቡግ ብሎ የሚጠፋ ነው። እና የሚቆይ ነገር ላይ እንስራ ለማለት ነው። መልካም ቀን ይሁንላችሁ።
ከኋላ የምትመለከቱት ቪዲዮ አሁን ላይ መነጋገሪያ ሆኗል። የአንድ ቤተሰብ አባላት በህይወት የሌለውን አባታቸውን ልደት ለማክበርና በህይወት ቢኖር ሊያደርጉ የሚችሉትን ነገር በአባታቸው የመቃብር ቦታ በመሄድ ለማስታወስ ይሞክራሉ። አስገራሚውና መነጋገሪያ የሆነው ነገር ይሄ አይደለም። ይልቁንም በዚህ ስፍራ የተገኙት ልጆች የሚያደርጉት ነገር ከኢትዮጵያዊ ባህልና ከኦርቶዶክስ ሃይማኖት ስርዓት ባፈነገጠ መልኩ በመቃብር ስፍራው ሲዘፍኑና አባታቸው ላይ ሲያላግጡ ታይተዋል። ምናልባት ይሄን ያደረገው አንድ ሰው ቢሆን አሞት ነው ልንል እንችል ይሆናል። ሆኖም ግን በስፍራው የተገኙት ሁሉ ሲሆኑ ግን ግራ ያጋባል። በሰዓቱ ውስጥ ቀርጸውት ቢሆን እቤት ከሄዱ በኋላ ከዛ አይነት ስሜት ወጥተው ሲረጋጉ አለመፖሰትስ አይቻልም ነበር? እስቲ ቪዲዮውን ተመልከቱና የእናንተን ሐሳብ አስቀምጡልኝ። መልካም ጊዜ። አይ አባታችን ቤት ነው ሰርፕራይዝ እናድርግ። ሃፒ በርዝዴይ ሄሊ አሪዋን ኖ በሉ ኖ Are you stoned? Yes. ሙታን ስቅኑ ያባል ልደት ነው ዛሬ። It's my dad's birthday. ደም ለሱ ሲባል ይሄንን እናድርገው ዳንኮ